አመሰግናለሁ እና ነይ ዛሬ በሀረግ ድራማ እጅግ በጣም ተደስቻለሁኝ። መጨረሻውንም ያሳምረው። ስለዚህ ይሳካላቸዋል፣ ይሳካል እና ያው እኔ እናቱን በጣም አድርጌዋለሁ። በጣም ነው ያደነኩት። ለማንም ሳይናገር ማንም ሳያውቅ ነው ይህን ነገር እያሳካው። ስለዚህ አብሮት የሚሰራ ደግሞ ፖሊሶች አሉ። ያን ሁሉ መረጃ የሱት የውሸት እንግዲህ ቡቲክ ውስጥ እንደምሰራ ያን ሁሉ ነገር ሲሰጡት የነበሩት አብረውት የሚሰሩ ናቸው ማለት ነው። ስለዚህ ሙሉ በሙሉ እንድታመን አድርገዋታል። ሌላም ደግሞ ከዚህ በላይም ከቆየ ከሰራ እንደገና ሌላ ሚስጥሮችን ውስጥ ቤት ውስጥ እንድሰራ ለህግ እንዳትጋለጥ ሆና ከቤት ውስጥ ቢሮ እንዳላት ፋይል እንዳላት ራሱ የዳይራ እናት ማለት ነው እኔ ጋር ትሰራለህ፣ አሁን ግን በጣም ጎበዝ ነህ፣ አስደስተኸኛል በማለት እንግዲህ ለናቱ አድናቆት ሰጥታለች። ስለዚህ ናቱ በስትክክል ስራውን ሰርቷል። መጨረሻም ከያፌት ጋር ተገናኝቷል። ይሄን ድምፅ የት ነው የማውቀው በማለት እንግዲህ ናቱ በጣም ያፌት ማለት ነው በጣም ተደንቋል። ከቤቱ ሲወጣ ይሄ ስራ በጣም ወሳኝ ስራ ነው፣ እንዲቀናኝ እፈልጋለሁ። ኤፍራታ አኩርፈሽኛል የኔ ንግስት እና ይቅርታ አድርጊልኝ በማለት የራሱ ንግስቱን ጠይቆ ነበረ። እሷ ግን ምንም ይቅርታ አላደርግልም፣ አንተ ስትመጣ እዚህ ከምገኝ እኔ ድብን ብዬ ባርፍ ይሻለኛል ላንተ ብል በማለት እንግዲህ መልሳለታለች። እንዲሁም ደግሞ የናቱን ፎቶ እያየች የያፌትን ክፋቶች እያስታወሰች ናቱን እንደምትወደው እንደምታፈቅረው ስቅስቅ ብላ ስታለቅስም አይተናል። ስለዚህ ሳትወድ በግድ የገባችበት ህይወት አሁንም ናቱን ትወደዋለች፣ ታፈቅረዋለች። ስለዚህ ያፌት ከናቱ ላይ በጣም ብዙ ነገሮች አድርጎበታል። ሰው ሳይገድል ገድሏል በማለት የውሸት ወንጀል አሰርቶበት ይህን ወንጀሉን ለመሸፈን ነው የሚወዳትን የሚያፈቅራትን ኤፍራታ ወደ እነሱ የገባችው ማለት ነው። ስለዚህ አሁን አናቱን ተመቷል። ያፌት አናቱን ነው የተመተው ጋይስ፣ አናቱን ነው የተመተው። እኔ በጣም ደስ ብሎኛል። መጨረሻውን ያሳምረው በማለት ማለት ነው። ሌላው እንግዲህ የአቤል ነው። አቤል እንግዲህ ለያፌት ያዘነ መስሎ አንተን እስር ቤት ስላስገባ ነው እኔ ቢንያምን እንደዚህ ያደረግኩት በማለት የራሱን ጥፋት ለመደበቅ ሞክሯል። እሱም ደግሞ አንድ ቀን ትወጣለች። እንግዲህ ያው ቢኒ እውነት ለመናገር በጣም ቅስሙ ተሰብሯል። እውነት ነው። እኔ እንደዚያ ቢያደርግም እኔ እንትን አልለውም። ምክንያቱም በጣም ብዙ ስቃይ ደርሶበታል። ስለዚህ እሷን ስለወደደ ስላፈቀረ በእሷ ምክንያትም በጽ በኩልም ብዙ ነገር ደርሶበታል። ስለዚህ እሷን መታ እንደዚያ በማለቱ ወይንም ደግሞ በመመለሱ ጺም እንደዛ መሆንም አልነበረባትም። ግን ያው ማዳመጥ ነበረበት። እሱ አንድ ነገር ነው። እሱ ደግሞ በጣም ተሰምቶታል። ምክንያቱም የሚወዳት እንደ እህቱ እንደ እናቱ የሆነችው የወንድሙ ሚስት ገኒ እንደዚያ ሆና በሽተኛ ሆኖ ስላገኘው ከሱ ስቃይ የእሷ ሁኔታ እጅግ በጣም እንትን ብሎታል፣ አሞታል፣ ውስጡ ደምቷል። ደግ ሰው ክፉ ይሆናል። እውነት ለመናገር ብዙዎቹ በሚያደርጉባችሁ ነገር ክፉ ለመሆን ትገደዳላችሁ ማለት ነው። ስለዚህ ቢኒ ያንን ንጹሕ ልቡን ራሱ እንዴት እንደሚመልሰው አናቅም። እንደገና ያው እናቱም ሂዶ አላየውም። እናቱም ይሄን ነገር እየሰራ የእሱን ነገር ደግሞ ቸላ ብሎታል። ቸላ ብሎ ሳይሆን በሰው እንዲፈለግም አድርጓል። ግን ደግሞ ያለው ነገር ወደ እሱ እያደላ አይደለም። እሱን ለማሳዝ ነው። አሁን ያፌትን ለማሳዝ እና የነ ያፌትን ስራ ለመስራት ነው በጣም እጥረት እያደረገ የሚገኘው ማለት ነው። ስለዚህ አሁን እስከ መጨረሻው እስር ቤት ይገባል። ያፌት እስከ መጨረሻው እስር ቤት የሚገባበትን ነገር ነው ናቱ እንትን ያለው ማለት ነው የቆፈረለት። ስለዚህ እንግዲህ ሔዋንም በዛ ነገሮችን ታጋልጣለች። ያፌትን በዚህ ናቱን በዚህ ያጋልጣል። እንግዲህ የያፌት መጨረሻ ደርሷል ማለት ነው እና ሔዋን ደግሞ ምንም አትሁን ይምር ነገሮችን ማለት የምትሰራቸው ስራ ይጋለጡላት። ግን እሷ ህይወቷ ምንም አይሆን፣ ምንም አትነካ። ለምትወደው ለሚያፈቅራት
ትሁን ብዬ እንትን እላለሁኝ። ምክንያቱም የሚወዳት የሚያፈቅራት ወደዚህ ውስጥ ስገባ ምንም ብትሆኝ ከሌላ ጋር ራሱ ሰዎቹ ቢያስጨንቁሽ ሌላ ነገር ብታደርግም ብትደፈሪም እኔ መቼም አልተውሽም በማለት እንግዲህ አፍቃሪዋ ፖሊሱ ነው የፈቀደላት ማለት ነው። ስለዚህ አንቺን መቼም ቢሆን አልተውሽም ብሏል። እሷም ደግሞ ህይወቷን ለሴቶች ለብዙዎቹ በግፍ እንደዚያ ለሚበዘበዙት መስዋዕት ለመሆን ዝግጅት አድርጋ ነው የሄደችው ማለት ነው። እና የእሷ ፓርት እጅግ በጣም አሳዝኖኛል። እና እንግዲህ ያው ቀጣይ ፓርትስ ምን እንደሚሆን ሁላችን በጉጉት እንጠብቃለን። በአሁኑ ግን እናቱ በጣም አስደስቶኛል፣ በቃ አስደስቶኛል። በባለፈው እንደዘለለው እኔም የምዘልል የሚመስለኝ እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ፣ መልካም እድል ለቀጣይ ፓርት